ለሻጩ ደወልለት። ሄሎ እኔ የምልህ የእጁ ፍሬን የት ጋር ነው ያለው? የተጠቆመውን ፍለጋ ሲዳብስ ካላስቸገርሁህ በየቤታችን ብንበላ ምን ይመስላል? እኔ በግሌ ዘናጭ ለመሆን ባልታደልም ለሚዘንጡ ሰዎች ግብዓት ሆኜ አገልግያለሁ። እዚህ ላይ አንድ ነገር ትዝ አለኝ። የሆነ ጊዜ ላይ አንድ የምናውቀው ሰው ለተፈናቃዮች እርዳታ ሰበስባለሁ ብሎ ተነሳ እና ልብስ ካላዋጣችሁ እያለ ያዋክበን ጀመር። ብዙ ጓደኞቼ የተለያየ መጠን ያላቸውን ልብሶች ገዝተው አበረከቱ። እኔም መቼም ሺህ ዓመት አይኖር ብዬ የሆነ ጊዜ በስጦታ ተሰጥቶኝ የጠበበኝን ሱፍ በቅናሽ ሸጥኩለት። አንድ ስማቸው እንዲገለጽ የፈለጉ ባለጸጋ ደግሞ የልብስ ማጠራቀሚያ መጋዘን አበረከቱለት። እርዳታ ሰብሳቢው ሰውዬ መጋዘኑን የልብስ ባንክ ብሎ ሰየመው። ከጥቂት ጊዜ በኋላ ተፈናቃዮች በቲቪ ስናያቸው ያው እንደ ድሮ ናቸው። ልጁ በበኩሉ ዝንጥ እያለ መውጣት ጀመረ። ከዛ አንድ ቀን ከጓደኛዬ ጋር ስናወጋ ስማ ይህ ሰውዬ እንደሚዘንጠው ከየት እያመጣ ነው ብዬ ጠየቅኩት። አው ከባንኩ እያወጣ መሰለኝ ብሎ መለሰልኝ። ዙሪያችሁን ስታዩ መካካድ አልበዛባችሁም? የሰውና የሰው የብረትና የብረት ግጭት አልበረከተባችሁም? ስለ ግጭት ከተነሳ የሚገርማችሁ ነገር እኛ ሰፈር አንድ ደቂቃ ባልሞላ ጊዜ ውስጥ 4 መኪኖች ይጋጫሉ። ሁለቱ በአነዳድ ስህተት ምክንያት ይጋጫሉ። ሁለቱ ደግሞ የተጋጩትን መኪኖች ለማየት ሲሽቀዳደሙ ይጋጫሉ። አንድ ምሽት ከጓደኛዬ ጋር ወደ አንድ ክለብ ጎራል። የሆነ በሰፊ ሱሪ ውስጥ የተጠለለ ቀጭን ዘፋኝ በባሊ ላይ የተተከለ ችግኝ የሚመስል እናት ያረገመኝ አባት አረገመኝ ብቻዬን መኝታ ምነው ደጋገመኝ እያለ ይዘፍናል። እናትና አባቱ ካረገሙት እንዴት እንዲህ ያለ ድምፅ ሊሸከም ቻለ? እኔ በመጨፈር እደሰታለሁ፣ ጓደኛዬ ደግሞ በመተቸት ይደሰታል። ጨፍሬ ወደ ጠረጴዛችን ስመለስ በትችት ያብጠለጥለኛል። ስማ የጅማ ኦሮሞ ጭፈራ ሲጨፈር አንገትና ትከሻ ብቻ ነው የሚንቀሳቀሰው፣ ያንተ እግር አያርፍም። በትርፍ ጊዜ ልብስ ትሰፋለህ? ትንሽ ቆይቶ ኧረ በእናትህ አሁን የጨፈርከው ጉራጌኛ መሆኑ ነው? ስትፈናጠር እኮ ጉንዳን የበላው ገበሬ ነው ትመስለው። ጉራጌ ክልል ካልሆንኩ የሚለው ባህሉን እንዲህ ካለ ብክለት ለመጠበቅ መሆን አለበት። ከምሽቱ 9 ሰዓት አካባቢ ከጓደኛዬ ጋር ከክለብ ወጣን። 60-90 ደወልኩ። 5 ጊዜ ደጋግሜ ከደወልኩ በኋላ ኦፕሬተሯ አንስታ ፈረስ ትራንስፖርት ባኮልተኛበት ብዙም ሳይቆይ ከሩቅ 4 ኩንታኩንቴን የሚያካክሉ ሰዎች ሲመጡ አየን። ጓደኛዬ ለማንኛውም መዘጋጀቱ አይከፋም አለና ከጃኬቱ ስር ይሄን የሚያክል መሽለቅ አድርጎ ወጣ። እኔ አይኔን እያጨናበስኩ አጅሪ የሰልፍ ዲፌንስ ቆመጥ ይዛል ስለው ዋየርለስ ማይክ ነው ባክህ፣ በዚህ ሞቅ አድርጌ ካልጮህ ህዝብ አይደርስልንም። አመሰግናለሁ። ኑሮ አመላችንን የሌለ እየዘወረው ነው። በቀደም ወክ እያደረኩ መንገዱ ዳር አንድ ትንሽ ልጅ ሚዛን ይዞ ቁጭ ብሏል እና የሆነ ሰውዬ ከፊቱ ሲያልፍ ባባዬ ተመዘን አለው። ሰውየው ምን በልተን እንመዘን ብሎ ጮኸበት። የመጨረሻ ነቀሉ። የልጁ ምን ያደርግህ? ለምን ኮብልስቶን በማርማራት ተቀበታ አትበላም ብትፈልግ እንዴ? ልብ ካለ ሄደህ እዛ ከብርሃኑ ጁላ ጋር አትሳፈትም?
ብዬ በጠረባ ላነጥፈው አሰብኩ። ግን ምኑን በልቼ ላነጥፈው? የዘንድሮ በየአይነቱ እንኳን ለድብድብ ለስድብ የሚሆን አቅም አይሰጥም። ዘንድሮ ያልኩት ወድጄ አይደለም። ድሮ በየአይነቱ ስናዝ የአይነቱ ብዛት እንጀራውን ስለሚሸፍነው ወጥ በድርድር እናስቀንስ ነበር። ያኔ ምግቡ የፕሮቲንና የቪታሚን ምንጭ ብቻ አልነበረም። በልተን ሂሳብ መክፈል ሲያቅተን የሚወርድብንን ዱላ መቋቋም የሚያስችል ለየት ያለ ንጥረ ነገር ሁሉ ነበረው። ዛሬ በየአይነቱ አዛለሁ። 3 አይነት ያመጡልኛል። ማለትም 1 ጭልፋ ፓስታ፣ 1 ማንኪያ ሽሮ፣ 1 ስንግ ሳይሆን ስንጥቅ ቃሪያ ያመጡልኛል። ለማስጀመሪያ ብለው የተቀሸበ ሰናፍጭ ያቀርቡልሃል። ሰናፍጩን ተምተም አድርገህ ስትነፋው ማጅራቱ እንደተመታ ሰው ለ2 ደቂቃ ያክል ብዥ ይልብሃል። 3 አይነቱን 13 አይነት አድርጎ ያሳያል። አሁን 1 እንቁላል 13 ብር መግባት ነበረበት። ዋት ኢዝ ጎይንግ ኦን? ዶሮ በአገሩ የለም እንዳልል በቅጡ ሳይነጋጋ ነጠላ ዜማ የሚለቀው ዶሮ ስፍር ቁጥር የለውም። ችግሩ ምንድን ነው? ኤልፎራ ተዘግቷል ወይስ የአውራ ዶሮ ስንፈተ ወሲብ ገብቷል? አንዳንዴ ሳስበው እንቁላል የሚለውን ስያሜ ለመጀመሪያ ጊዜ የፈጠረው ሰውዬ እንቁ የሚል ቃል ማስገባቱ ወደፊት የሚመጣው ነገር ቀድሞ ታይቶት መሆን አለበት። ወይ ጉድ! ቆላሽ አንገረገበሽ፣ እንዲህ አረገሽ። ባለፈው ለማትሪክ ፈተና ከተቀመጡ ሴት ተማሪዎች መካከል የተወሰኑት እዛው ፈተናው ጣቢያ ላይ ወለዱ የሚል ዜና ሰምቼ በጣም ገረመኝ። ተማሪዎች ሲያጠኑ ሳይሆን ሲጠናኑ ነበር የከረሙት ማለት ነው። በእኛ ዘመን እንዲህ አይነት ነገር አልነበረም። እኔ ከዩኒቨርሲቲ ስወጣ ድግሬንና ድንግልናዬን ይዤ ነው የወጣሁት። የሃይስኩል ተማሪ እያለን ትምህርት ቤታችን ከከተማው ብዙ ኪሎ ሜትሮች ይርቃል። አሁን ሳስበው የርቀት ትምህርት የሚባለውን መስፈርት የሚያሟላው የእኛ ትምህርት ቤት ይመስለኛል። በጊዜው ተማሪው እድለኛ ከሆነ የሚወዳትን የክፍል ልጅ ከጎኑ አድርጎ የደብተር ኮረጆዋን ከራሱ ኮረጆ ጋር ደርቦ ተሸክሞላት እያጫወታት ከኮንጎ ጫማዋ ላይ አቧራውን በቅጠል እያራገፈላት እያሽኮረመማት ረጅሙን መንገድ ይዘልቋል። የዛሬ ልጆች መብታቸው ከአዋቂዎች ይበልጣል። ለምሳሌ ጨበሬ ወላጆች ልጆቻቸውን የውበት ሳሎን ውስጥ ወስደው ሲያስተካክሏቸው ሳይ ይደንቀኛል። ዛሬ የ8ኛ ክፍል ሴት ተማሪዎች ጸጉራቸውን ይተኮሳሉ፣ ቅንድብ በሂና ይሰራሉ። በእኛ ጊዜ ወላጆች ሴት ልጆቻቸው በሕዝብ ፊት አስቀያሚ ሆነው እንዲታዩላቸው የማያደርጉት ነገር አልነበረም። እናቶች የሴት ልጆቻቸውን ጸጉር እንደ አንቴና ከየማዕዘኑ ስበው ጫፉን እንደ ክርኳስ አድቦልቡለው በብር ላስቲክ ሸብ ያደርጉላቸዋል። በአጭሩ ሳይሸጥ ያደረ አናናስ አስመስለው ይለቋቸዋል። ሴቶች ልጆች የወላጆቻቸውን እርምጃ ለመቀልበስ የተቻላቸውን ያህል ይጣጣራሉ። ከትምህርት ቤት ሲመለሱ እግረ መንገዳቸውን ያገኙትን ማንኛውንም አይነት አበባ ቀንጥሰው የጸጉራቸው ጉልላት ላይ ይሰኩታል። በዚህ አይነት ያልተለኮሰ ደመራ መስለው ወደ ቤታቸው ሲመለሱ እናቶች ወይ ጉድ ቆላሽ አንገረገበሽ፣ እንዲህ አረገሽ።
ይሏቸዋል። እኔ እስከ ጉርምስና ዘመኔ የፀጉር ቅባት የሚባል አላውቅም። በእርግጥ ቅቤ ቀባ ነበር። እንዲያውም ማዘር ከሱቅ 4 ኪሎ ቅቤ ገዝታ ባልዲው ሲሞላባት ነጋዴውን ምራቂውን ቅቤ ልጄ ራስ ላይ አስቀምጠው ትለው ነበር። እውነት ለመናገር በልጅነቴ ከበላሁት ይልቅ የተቀባሁት ቅቤ ይበልጣል። እንዲያውም ልብ ብላችሁ ከሆነ የእኔ ትውልድ ልጆች የጫጨ ሰውነትና ግብዳ አናት ይዘን ታብሌት የተሸከመ ሰልፊ ስቲክ የምንመስለው አለ ምክንያት አይደለም። አናታችን ከሌላው ሰውነታችን ተነጥሎ ቅቤ እየተመገበ ስላደገ ነው። እናቴ ፀጉሬ ሲያድግ በቤሳ መላጭ ትላጨኝ ነበር። ለነገሩ በየወሩ መጀመሪያ ላይ የማይላጭ ተማሪ አልነበረም። ምድረ መላጣ ብላቴና በየአግዳሚው ወንበር እንሰደርና የመማሪያ ክፍላችንን የቅል ሙዚየም እናስመስለዋለን። አንድ ጓደኛ አለኝ። እንዴት እንደሆነ ሊገባኝ ባልቻለ ምክንያት በአንድ ጊዜ ከጋሪ ነጅነት ወደ መኪና ነጅነት ተሸጋገረ። በውቄ አልበላም አልጠጣም ብዬ ባጠራቀምኋት 7 ሚሊዮን ብር ቆንጆ ትራክ ፎርድ ገዝቻለሁ። ገና ዛሬ ልፈትሸው ስለሆነ የፍንጥር ምሳ ልጋብዝህ። እሺ አልኩ። መኪና ውስጥ ገብቼ አጠገቡ ተቀመጥኩ። ወደ ምግብ ቤቱ እየሄድን መኪናው የሌለ ይነጥራል። በሆነ ሲኖ ትራክና በዶዘር መሃል ለማለፍ ጥቂት ሜትሮች ሲቀሩት ጓደኛዬ ስልኩ አንስቶ ለሻጩ ደወለለት። ሄሎ፣ እኔ የምልህ የእጁ ፍሬን የት ጋር ነው ያለው? የተጠቆመውን ፍለጋ ሲዳብስ ካላስቸገርሁህ በየቤታችን ብንበላ ምን ይመስላል? በነገራችን ላይ በከተማችን ውስጥ ጀግና እያነሰ አጭበርባሪና ሌባ እየበረከተ ነው። ጀግና እንዲኖር ጀግና የሚፈጥር ማህበራዊ ሁኔታ ሊኖር ይገባል ብዬ አምናለሁ። ድሮ እኮ አንድ ሰው መንግስትን ተቃውሞ ከታሰረ ህዝቡ ግልብጥ ብሎ ሰላማዊ ሰልፍ ይወጣለት ነበር። የታሰረ አክቲቪስት ለማስፈታት የሚታሰሩ ሰዎች ሁሉ ነበሩ። እኔ አንዳርጋቸው ጽጌ ነኝ በሚል ስም ፕሮፋይል ፒክቸር የቀየረች ልጅ አውቃለሁ። ለትግሉ ስትል የራሷን ታይቶ የማይጠገብ ቆንጆ ፎቶ አውርዳ አንዳርጋቸው ጽጌን ባይታይም የማይጠገብ ፎቶ ከፍ አድርጋ ለጥፋለች። አሁን እንደዚህ አይነት ነገር ያለ አይመስለኝም። አሁን የኔ ጓደኛ በየነ አርፌ በተቀመጥኩበት እየደወለ በውቄ እስከ መቼ ስለ ሴት ጡት ትጽፋለህ? እንዲሁ በተደጋጋሚ ስለ ጻፍከው የጠባኸው ይመስልሃል? መቼ ነው ለነ አጅሬ የብዕርህን ጉልበት የምታሳያቸው? ህዝቡም እየጠበቀህ ነው እያለ ይጎተጉተኛል። እሺ ብዬ መንግስትን እንዳይሸጥ እንዳይለወጥ አድርጌ ሞልጬ ጽፌ ለጥፋለሁ እንበል። በማግስቱ እናጅሬ ከቀበና ብድግ አድርገው አዋሽ 40 ይመድቡኛል። ከዛ ደከመኝ ስለቸኝ ሳይል ያነቃቃኝን በየነን አግኝታችሁ በውቄ እኮ ታሰረ ብትሉት አልገረመኝም። በመጨረሻ ላይ እኮ ትንሽ አንቀሽቅሾት ነበር ይላችኋል። እንዲህ አይነት ሰዎች ባሉበት ዘመን አጭበርባሪዎችና ሌቦች እንጂ ጀግኖች ሊወለዱ አይችልም። በነገራችን ላይ ሌባ ስል ሌባ ከክፍለ ሀገር ይልቅ አዲስ አበባን የሚመርጥበት ምክንያት ግልጽ ነው። እኔ ብዙ ቦታ ዞር ዞር ብያለሁ። ለሌባ የሚመች የክፍለ ሀገር ከተማ አይቻላውቅም። አብዛኛው አዲስ አበባ አንድ ሌባ ስልክ ነጥቆ ሲሮጥ ቢመለከት ጥግ ይዞ ቆሞ እንደ አትሌት እያጨበጨበ ነው የሚሸኘው። በአንጻሩ የክፍለ ሀገር ከተሞች ሌቦችን የሚያስተናግዱበት መንገድ ሌላ ነው። በቀደም አንድ ለደህንነቴ ሲባል ስሙን የማልጠራው ከተማ ውስጥ አንድ ሴትዮ መንገድ ዳር እጃቸውን ወደፊት ወጥረው ሰልፍ ይጠበጥባሉ። ድንገት ከየት መጣ የማይባል ሌባ ላጥ አርጓቸው ሮጠ። ከዛ በአካባቢው ያለ ሰው ሁላ ያዘው ያዘው እየተባባለ ዱላ ያለው ዱላ፣ ዱላ የሌለው አጥር እየነቀለ፣ አጥር የሌለው ሐውልት እየነቀለ ሌባውን ማሳደድ ጀመረ።
ከቀብር በኋላ ሴትዮዋን አግኝቼ ማዘር ሌባው ምን አይነት ሞባይል ነው የነጠቆት ስላቸው ሞባይል አይደለም አነስ ያለች የፊት መስታወት ናት። ቻሉት እንግዲህ የሀይገር ፍቅር። ከዕለታት አንድ ቀን አዲስ አበባ ውስጥ ወንድ ልጅ አይጣ የሚል ጥቅስ ግንባሩ ላይ የተጻፈበት ሀይገር ባስ ተሳፈሩ። ሀይገር ባስ በዓለም የመጨረሻው መናኛ አውቶቡስ ነው። ቻይና ለአፍሪካ ችስታ ሀገሮች አንድ ባቡር በሸጠች ቁጥር ምራቂ አድርጋ የምትሰጠው ሀይገር ባስን ይመስለኛል። ደረጃ መዳቢዎች ከጋሪ ከፍ ከባጃጅ ዝቅ አድርገው ይመድቡታል። ባሱ ሁሌም በሰውና በጥቅስ የተሞላ ነው። 10 ሰው ከባሱ ሲወርድ አይተህ እፎይ ግልግል ብለህ የተለቀቀ ወንበር ለመውረስ ስትታደፍ በምትኩ 30 ሰው ተከታትሎ ገብቶ እንደ ጉም ያፍናል። ተሳፋሪው አንዱ ባንዱ ላይ ከመጣበቁ የተነሳ ከአውቶቡስ ስትወርድ የታጠቀውን ቦላሌ ሳይቀር ጥለህ ልትወርድ ትችላለህ። በሀይገር ባስ ውስጥ ብዙ ጊዜ ሙዚቃ አይከፈትም። ከተከፈተ አየሩን የሚቆጣጠሩት ኬኔዲ መንገሻና አረጋይ ወራሽ ናቸው። ከመሃል ካሉት ወንበሮች ባንዱ ላይ ቁጭ ብዬ የአውቶቡስን ባጥ የሙጥይ ብለው የቆሙትን ተሳፋሪዎች ብብት በማየት እየተዝናናው ነው። ማአት አይነት ብብት ይታየኛል። ትኩስ መላጣ ብብት፣ እንዲያው ከንበል ደፋ የሚል ወፈር ያለው ብብት፣ ዶዶራንት የጠገበ ዘመናዊ ብብት፣ ላብ የሚያካፋ ዳይፐር የሚሻ ብብት፣ በጠረኑ ጎረምሳ አይጥ መግደል የሚችል ብብት፣ በጣም ከመጎድጎዱ የተነሳ ቢያጮልቁበት የባለቤቱን ሳምባ የሚያሳይ ብብት። ብብት መሾፍ ሲሰለቸኝ ሞባይልን አውጥቼ መጎርጎር ጀመርኩ። አጠገቤ ያለው ሰውዬ የስልኬን ስክሪን ተመስጦ ቀረ። ልገላምጠው ፈልጌ ለመገላመጫ የሚሆን ክፍት ቦታ የለም። ወንድሜ ኧረ ተፋታኝ፣ ሞባይሌ 4 ኪሎ ማስታወቂያ ሰሌዳ መሰለ እንዴ ልለው ፈልጌ ነበር። መተው ነገሬን ከተተው ብዬ ዝም አልሁ። ለነገሩ ብሳፈጠውስ ምን አመጣለሁ? ባሬላ ሲሸከም በኖረ መዳፉ ትንሽ ገፋ ቢያደርገኝ ከመስኮት ወጥቼ ተከታዩ አውቶቡስ ውስጥ ልገባ እችላለሁ። አለፈው ደግሞ አንድ ዲያስፖራ ጓደኛዬ አገር ሰላም ነው ብሎ ከውራይል ወደ መገናኛ የሚሄድ የሞላ ሚኒባስ ተሳፈረ። ወያላው ከጋቢናው ጀርባ ያለች ሙዳይ ምጽዋት ሳጥን ላይ ያስቀመጠው። ዲያስፖራው ቀና ብሎ ወደ ተሳፋሪዎች ሾፍ ሲያደርግ ከወደ አገጫቸው አካባቢ ተመሳሰሉበት። የአንድ እናት ልጆች ተደራጅተው አንድ ሚኒባስ ተከራይተው እንዳፈኑት ለመገንዘብ ጊዜ አልፈጀበትም። ሚኒባሱ በመገናኛ በኩል ሲያልፍ ጓደኛዬ እንደምንም ፊቱን በመስኮት አውጥቶ እርዱኝ ብሎ ጮኸ። መንገዱ ዳር የቆሙ ሽማግሌ ሰርታ አትበላም ጅግር አለ። ባለፈው ደግሞ የነነዌ ጦም መያዣ ላይ አንዱ መርካቶ አካባቢ የሰረቀውን በግ አሸክመው ወደ ጣቢያ ሲወስዱ ታየው። ሌባው በፖሊስና በመንደሩ ሰው ታጅቦ ሲሄድ ምንም የመሸማቀቅ ስሜት አላሳየም። እንደውም ፊቱ ላይ ያለው ኩራት ብታዩት ስለት ለማስገባት የሚሄድ ነው ይመስላል። እዚህ ሀገር አንድ ሰው የሰረቀውን ተሸክሞ መሄድ አለበት የሚል ያልተጻፈ ሕግ ያለ ይመስላል። ልጁ ምናልባት ከተያዝኩ ብሎ ነው መሰል ለአያያዝ የማያስቸግር አነስ ያለ ከሰውነቱ ቆለጡ የሚበልጥ ጠቦት በግ ነው የሰረቀው።
እንዲያውም ሳስበው ሲሰርቅ እጅ ከፍንጅ የተያዘ ሰው የሰረቀውን ነገር ተሸክሞ ጣቢያ ድረስ የመሄድ ግዴታ አለበት የሚል ሕግ በአዋጅ ቢጸድቅ በከተማችን ያለ መኪና ስርቆት በአንድ የሚቀንስ ይመስለኛል። አንዳንዴ የሃይማኖት ማህደር በሆነችው ከተማችን ውስጥ እንዲህ አይነት ሰዎች ሊበቅሉ እንዴት ቻሉ ብዬ እመራመራለሁ። ሃይማኖት ስለ አንድ ነገር መጣልኝ። አንድ ፍቅሪዝም የሚባል ሃይማኖት የመሰረተ ልጅ አለ። ልጁ ተከታይ ለማፍራት ሲሞክር ተከታታይ ጥቃት ደረሰበት። እኔ ለልጁ ማስተላለፍ የምሞክረው ነገር ቢኖር ይሄን ነው። ወንድሜ፣ እዚህ ሀገር አዲስ ሃይማኖት መመስረት ቀርቶ አዲስ ፓርቲ እንኳን መመስረት ከባድ ነው። ዝም ብለህ ተመስርቶ ባለቀ ሃይማኖት ውስጥ ገብተህ ድርሻ ብታነሳ ይሻላል። ሲጀመር ደምሳሽ የሚለው ስምህ የሃይማኖት መስራች ስም አይመስልም። ይህን ስም ወይ ሸሽገው ወይ አሸጋሽገው። ደማኤል ምናምን ብለህ ብታቀናብረው ቢያንስ ጃን ሜዳን የሚሞላ ተከታይ ታገኛለህ። በአሁኑ ጊዜ ትንቢት የሚናገር በቂ ሰው ስላለ አንተ ለለውጥ ያህል ያለፈውን ዘመን ተናገር። በዘይት መጸለይ የተበላበት ስለሆነ አንተ በዋዜ በዳጣ ምናምን ሞክር። ከሁሉም በላይ የሚለው ምልክትህን ቀይረው። ይህ ምልክት ከፍቅር ጋር አይሄድም። ሽጉጥ ተኩሰህ አፈሙዝ የምታበርድ ነው የሚመስለው። ከሃይማኖት ጨዋታ ሳንወጣ አሁን ስፈራው በከተማ ውስጥ በጣም የታወቁ ጋኔን የሚያስወጡ ሰው እያሉ አንድ ቀን የሆነ ዲፕሬሽን የሚያሰቃየው ወጣት በቤተሰቡ አማካኝነት መጣላቸው። ገና ወደ መድረክ ሲወጣ አባ ውጣ አሉና በመዳፋቸው ግንባሩን ጠረመሱት። አባ ድሮ ወታደር ስለነበሩ የመዳፋቸው ጥንካሬ የአድማ በታይ ዱላ ያስንቃል። አሰነዛዘራቸውን ብታዩት ጋኔኑን ለማስወጣት ሳይሆን ጋኔኑን እዛው ሰውዬው ውስጥ እንዳለ ለመግደል የሚሞክሩ ነው የሚመስሉት። ወጣቱ በመጀመሪያ በትህትና ዱላቸውን ሲቀበል ቆየ። ከጥቂት ጊዜ በኋላ ግን አላስቻለውም፣ መመከት ጀመረ። ሲብስበት ሽል አለና እንዴ ኩልኩልታቸው ስር ደነበቀባቸው። አባ በጣም ተክዘው ወደ ጸሎት ቤታቸው ገብተው ለፖሊስ ደወሉ። ሴቶች እኛን ወንዶችን በብዙ ነገር ይበልጡናል። ለምሳሌ በዝነጣ ሴቶች ጠዋት ተነስተው 7 ልብስ ለክተው አንዱን ይለብሳሉ። እኛ ደግሞ አንዱን ልብስ ለ7 ወር ያክል እንለብሰዋለን። በእርግጥ ይሄ ድምዳሜ እኔንና እዚህ አዳራሽ የታደሙትን ወንዶች አይጨምርም። በተለይ እኔ በስማም እዘንጣለሁ። እሱ አይዘንጥ እንጂ ሲዘንጥ የደራሲዎች ላፎንቴ ነው የሚባልልኝ። በተቃራኒ አንድ የማውቀው ሰውዬ አለ። የሰርጉ ጊዜ የለበሰውን ሱፍ የመልሱም ቀን ለበሰው። ይህ ብቻ አይደለም፣ ለልጁ ክርስትናም ለብሶት ታየ። ይህን ያስተዋለ ጓደኛችን ምን ነው ብሮ አይለያችሁ ተብሎ የተዘፈነው እኮ ከሱፍ ጋር አይደለም ከሙሽራዋ ጋር። እስቲ ስለ ኑሮ እናወራ። እኔ በበኩሌ ገንዘብ ባንክ ውስጥ ማስቀመጥ ትቻለሁ። እንደ ሶሪያ ለማኝ የፊቱን ፈታ እያልኩ ነው የምኖረው። አይታችሁ እንደሆነ የሶሪያ ለማኝ ሃይገር ባስ ላይ ይለምንና በስነ ስርዓት ራይድ ተሳፍሮ የራት አስቤዛ ለመሸመት ፍሬሽ ኮርነር ይገባል። የሚገርማችሁ ነገር አንዳንድ ነገሮች ሲገጥሙኝ ምን አቀብጦኝ ነው ያንን የመሰለ የሰለጠነ ሀገር ጥዬ መጣሁ እላለሁ። በቀደም ዕለት ውሃ ልማቶች የ1 ወር የውሃ ክፍያ አልከፈልክም ብለው በረንዳ ላይ ያለውን ቆጣሪን በመጋዝ ቆረጡብኝ።
የሚገርመው እኔ ውሃ ለመቆጠብ ካለኝ ፍላጎት የተነሳ ገላይን ራሱ የምታጠበው ጂም እየሄድሁ ነው። በወር የምከፍለው ከ150 ብር የማይበልጥ ቢሆንም ቆጣሪውን መልሶ ለማስቀጠል 2000 ብር ቅጣት መክፈል አለብኝ። ባጭሩ የውሃ ልማት ሰዎች ለህዝቡ ውሃ ከመሸጥ ቅጣት መሸጥ የበለጠ ያዋጣቸዋል። የሚገርመው ነገር ቆጣሪውን በሚቆርጡበት ሰዓት እኔ ቤት ተቀምጬ የነበረ ቢሆንም አልሰማው ሲመስለኝ ሲቆርጡት ደርሼ እንዳላስጥላቸው ቀስ ብለው ኮቴያቸው እንዳይሰማ ጫማቸውን አውልቀው በመጋዙ ላይ ድምፅ ማፈኛ ገጥመው ነው የቆረጡት። በጣም ተናደዱ። እልያዝ የቀረ ይቀራል እንጂ 2000 ብር ከፍዬማ አላስቀጥልም አለው። አንድ የሰፈራችንን ቴክኒሻን አስጠርቼ ከጎረቤት ውሃ ሳብልኝ ብዬ ለስራ ማስኬጃ 200 ብር ሰጠሁት። ከጥቂት ሰዓታት በኋላ ስመለስ የቤቴ ጠረን በስማ ምን ልበላችሁ፣ የሆነ በድሮን የተመታ የሰገራ መምጠጫ ቦቴ መኪና። ቴክኒሻኑ ምን ጉድ ነው ስለው ይቅርታ ከጎረቤት ውሃ ስብልሃለሁ ብዬ በስህተት ሽንት ቤቱን ሳብኩት። ሜካፕ የቅንጦት ዕቃ ተብሎ መከልከሉ ግን አገሪቱ አደገኛ መስቀለኛ መንገድ ላይ መሆኗን የሚያመለክት ነው። እንዴ ለብዙ እህቶቻችን ሜካፕ የቅንጦት ሳይሆን የሞት ሽረት ዕቃ እንደሆነ እናውቃለን። ከፈለገ ምግብ ለምን ጥንቅር ብሎ አይቀርም? ከፍትፍቱ ፊቱ ይባላል። እኔ ግን እላለሁ ያለ ቅመም ፍትፍቱ ያለ ፓውደር ፊቱ ትንሽ የሚከብድ ይመስለኛል። በዚህ ምድር ላይ ካልተቀባባ አትጠባበስም፣ ካልተጠባበስ ማህበረሰብ አይቀጥልም። በነገራችን ላይ የመልክና የሜካፕ ጉዳይ የሴቶች ጣጣ ብቻ ከመሰለን ተሸውደን አሁን የሽበት ማዳፈኛ ቀለም መግባት ሲያቆም ከብዙ ወዳጆቻችን ጋር መንገድ ላይ መተላለፋችን የሚቀር አይመስለኝም። ግሽበትና ሽበት አንድ ላይ እየመጡ ነው። አንድ ጓደኛ አለኝ። መልኩን ምን ብዬ ልግለጽላችሁ? ከውበት ጥለል በታች ነው ማለት ይቻላል። ብዙዎቻችን ወንድ ልጅ ከጉማሬ መለስ ካለ ይበቃል በሚል ቃል ተጽናንተን ኖረናል። በቢቢሲ ዶክመንተሪ ያየሁት ጉማሬ ከዚህ ጓደኛዬ ትንሽ መለስ ያለ። ይቅርታ አድርጉልኝና እኔ ራሴ ቆንጆ መሆን ሲያምረኝ ከእሱ አጠገብ ቆሜ ፎቶ እነሳለሁ እና የወዳጄ ፌስቡክ ላይ ከሴቶች ጋር ሲያወጋ የዝነኛ ተጫዋቾችን ፎቶ ፕሮፋይሉ ላይ ጣል ያደርጋል። በአጭሩ የሩኒን ለምድ የለበሰ ጀንጃይ ነው። አንድ ቀን ስማ አለኝ፣ ስማ ልጅቱ ሁለመናዋን ወድጀላታለሁ፣ እሷም አስተሳሰቤንና ህልሜን ወዳልኛለች አለና ንግግሩን ገታ አድርጎ ተከዘ እና ምንድነው ችግሩ? ፎቶ ካላክልኝ ሞቼ እገኛለሁ እያለች ነው አለ እና ሞታ ትገኛ ስለው ተው እባክህ ይልቅ ደህና አድርገህ አንሳኝና ልስደድላት አለና ስልኩን አቀበለኝ። ስልኩን አቀብሎኝም እንደ ዱላ ቅብብል ሯጭ ፈንጠር ብሎ ቆመ። ከዛ ያነሳሁትን አየና አይ ይሄ እንኳን ሰልፊ መሰለ፣ ትንሽ ራቅ ብለህ ታነሳኛ ይሻል። በዚህ አይነት እኔ ስቀርበው እሱ ሲርቅ፣ እኔ ስቀርበው እሱ ሲሸሸኝ፣ እኔ አዲስ አበባ እሱ ኦሮሚያ ክልል ሆነን